ናቲ አሁን ድረስ እንግዲህ እንዳሰበው ነገሮቹ በሄዱለትም ነገሮችን እንግዲህ አሁን ላይም ድረስ ተስፋ ሳይቆርጥ እንግዲህ በተስፋ በማድረግ ያው አሁን ትጋቱን እየቀጠለበት ነው ያለው ማለት ነው። ምክንያቱም ትሁትን ከተመስገን እጅ ለመፈልቀቅ ነው ወደ ራሱን ለማድረግ ትግል ውስጥ ነው እንደነበረ አሁንም እያሳየን ያለው ማለት ነው። ናቲ እንግዲህ ያሰበውና የሚያደርገው ነገር በመጥፎ ነገር ቢያስበውም እነሱም እንደዛ ነገር ቢገምቱትም እንግዲህ ያው ሆኖም ግን ቤተሰቡ ሁሉም እንግዲህ በሱ የተነሳ ተቀላቅለዋል ማለት ነው። እንግዲህ የትሁት አባት ያው አባዬ የእሱ ሚስት ወደ ቤት ተመልሳ ቤት ገብታለች ማለት ነው። እንግዲህ አባዬ ከዚህ በፊት ሲጠብቀውና የለችም ብሎ ባላሰበበት ሁኔታ እንግዲህ አሁን ላይ ቤት ውስጥ የእሱ ደስታ በደስታ ነው የሆነው ማለት ነው። ትንሽ ደስ የማይል ነገር የሚታየው እንግዲህ ያው የአባዬ ሚስት ያው ወደ በፊት ማንነቷ ስለማታውቅና ያንን ነገር አዙራ ስለማታስብ ይሄ ነገር ቅሬታ ቢያደርግም እንግዲህ አሁን ላይ ቤት ውስጥ እንግዲህ ሁሉንም ደስታ በደስታ ፈጥሮባቸዋል ማለት ነው። እንግዲህ ናቲ ከዚህ በፊት ለዘመናት ሲሰራና ሲያቅድ የነበረው ነገር እንግዲህ ውድቅ ሆኖበታል ማለት ነው። እድልንም እንግዲህ ያው በጥበብና በዘዴ ወደ ቤት ውስጥ እንድትመጣ አድርገዋታል ማለት ነው። ይህንን ያደረጉት እንግዲህ ትሁትና ተመስገን በብላት ያው ከናቲ ወስደዋት ቤት ወስደዋታል ማለት ነው። እንግዲህ አሁን ላይ ያው የተመስገንና የናቲ ጉዳይ ፍጥጫቸው እንደቀጠለ ነው ያለው ማለት ነው። እንግዲህ ትሁትን እኔ ወስዳታለሁ፣ እኔ አንተ ለሷ አትገባም፣ እኔ ነኝ የምገባው በማለት ሁለቱ ፍጥጫ ውስጥና ፉክክር ውስጥ ነው ያሉት ማለት ነው። አሁን ላይ እንግዲህ ተመስገን የሚያደርጋቸው ነገር እንግዲህ ትሁትን ወደ ራሱ ለመውሰድ የሚያደርግ ነገር እንግዲህ ያው ግልጽ ነው ማለት ነው። ምክንያቱም አሁን ላይ ትሁት ወደ ተመስገን ልቧ እንዳሻፈተ ነው እያየን እየተመለከት ነው ያለ ነው ማለት ነው። እሷ በአፏ ያው ናቲን ያው የሰርጋቸው ቀን ያው ገደብ ተደርጎለታል በማለት በአፏ ትናገር እንጂ ልቧ ግን ወደ ተመስገን እንደተመለሰ ነው እያየን ያለ ነው ማለት ነው። ትሁት በበኩሏ እንግዲህ ከእድል ጋር አብሮ ሲሆን በምታይበት ሰዓት እንግዲህ ውስጧ ምን ያህል እንደሚቀናና ውስጧ ምን ያህል እንደሚቃጠሉ እያየንባት ነው ያለ ነው ማለት ነው። ምክንያቱም ተመስገን ከዚህ በፊት እሷን ለማግኘት ያደረገው ትግልና ያደረገው ነገር እንግዲህ እሱን ነገር ረስቶት አሁን ላይ ከእሷ ጋር በሚሆንበት ሰዓት እንግዲህ በጣም ያው ውስጧ የፍላጎት ነገር ወደ እሱ ለመመለስ እያደረገች ባለበት ሰዓት እንግዲህ ሁለቱን ግንኙነታቸው በምታይበት ሰዓት እንግዲህ ውስጧ ምን ያህል ቅናት እንደሚያሳይ እያየናት ነው ያለነው ማለት ነው። እንግዲህ ተመስገን የሚያደርገው ነገር እንግዲህ ትሁት ያው ሁኔታዋን ስለተመለከተ ይህ ነገር እንግዲህ እሱ ወደ እሱ እንድትመለስ የሚያደርግባቸው ነገሮች እንግዲህ እሷ ያው የምታየው ነገር ከቅናትም አልፎ ወደ መበሳጨትና ተበሳጭታም ወደ ማልቀስ ውስጥ እየገባች ነው ያለችው ማለት ነው። እንግዲህ ትሁት እንደዚህ አይነት ነገር የምታደርገው ነገር ያው የሚያሳየን እኛ ወደ ተመስገን ለመመለስ እና ተመስገንን እንደወደደችው ነው እያሳየን ያለው ማለት ነው። እንግዲህ ትሁት ያው በልቧ ተመስገን ጋር ለመመለስ እያሰበች በአፏ እንግዲህ ተመስገንን ወደ ድሮ ማንነቱ ለመመለስና እንደዛ እንዲቆጣና የእሷን እንዴት አድርጎ እንደሚፈልጋት ያንን ነገር ለመመለስ አሁን ላይም ያው ከናቲ ጋር ትዳር እንደምትመሰርት እየተናገረች ነው ያለችው ማለት ነው። ሆኖም ግን እንግዲህ ያው ለይምሰል ከናቲ ጋር ናቲ የሰራውን ነገር እያወቀች ናቲ ምንም ነገር እንዳልሰራ ያው ከሱ ጋር ለመሆን እየሞከረች ነው ያለችው ማለት ነው። ምክንያቱም ይሄንን ነገር በምታደርግበት ሰዓት እንግዲህ ተመስገን ያው ውስጡ ስለሚወዳትና ስለሚያፈቅራት ያው የልጁ እናት አባትም ስለሆነ ወደ እሷ እንዲመለስ ስለፈለገች ይሄንን ነገር ድርጊት አሁን ላይም እሱን ለማስቀናት እያደረገች ነው ያለችው ማለት ነው። ይሄ ነገር የምታደርገው ነገር ትሁት እንግዲህ ናቲን ወደ መጥፎ ውስጥ የሚከተውና ክፉኛ ውድቀት ውስጥ የሚከተውን ነገር ነው ማለት ነው።
ተመስገን እንግዲህ ትሁትን በጣም ይወዳታል፣ በጣም ያፈቅራታል ማለት ነው። ከዚህ በፊት እሷን ወደ እሱን ለመመለስ ብዙ ነገሮችን ሲያደርግና ኃይል ሲጠቀም ነበረ። አሁን ላይ ግን የሚሄድበት አካሄድ እሱ ስለተመቸው እንግዲህ ትሁትን እየወደዳት አንቺ የራስሽን ህይወት ኑሪ፣ ችግር የለውም በራስሽ መንገድ መሄድ ትችያለሽ ብሎ እያላት ነው ያለው ማለት ነው። ትሁት እንግዲህ ተመስገን ይሄንን ነገር በመናገሩ እንግዲህ በውስጧ በጣም የተናደደችውን በጣም ብዙ ነገር ነው ያበሳጫት ማለት ነው። ምክንያቱም እሱ እንደዚህ ለምን ይለኛል፣ እንደዛ ሲወደኝ እንደዛ ብዙ መስዋዕትነት ሲከፍል የነበረ ሰው አሁን ላይ የራስሽን ህይወት መኖር ትችያለሽ ብሎ በሚል ሰዓት እንግዲህ ውስጧ ብስጭት ውስጥ ነው የገባችው ማለት ነው። በዛ ላይ ደግሞ እድል ያው የምትጠይቀው ነገር እንግዲህ ለትሁት በጣም ከባድና ጥርጣሬ ውስጥ እንድትገባ ነው እያደረጋት ያለው ማለት ነው። ስለዚህ ትሁት እንግዲህ ስለዚህ ብላ ያው ለብቻዋ በመቆጣትና በመናደድ በማልቀስ ላይ ባለችበት ሰዓት እንግዲህ ተመስገን በመምጣት ምን እንደሆንሽና ምን ሆነሽ ነው የምታለቅሽው በማለት በሚጠይቃት ሰዓት እንግዲህ ትሁት በጣም የሚያስገርም ነገር ነው የነገረችው። እንግዲህ ላገባ ነው እንግዲህ እሱ በሚጠይቃት ሰዓት ያው ላገባ ነው ለአንዴናም ለመጨረሻ ትዳር ሊይዝ ስለሆነ ነው ማልቀስ ያለብኝ ብላ እንግዲህ እየተናገረች ነው ያለች። ይሄ ማለት እንግዲህ ውስጧ ያው ናቲን እንደማታገባ ያው እርግጥም የምናውቀው ነገር ነው ማለት ነው። ያው ትሁት እንግዲህ የድሮ ፍላጎቷና የድሮ እንደምትወደው ብታሳይ ኑሮ እንግዲህ ማልቀስ አይኖርባትም አይጠበቅባትም ነበረ ማለት ነው። እንግዲህ ትሁትና ተመስገን ናቲ ተቀራርበው ናቲ ያው ከተመስገን ጋርና ከትሁት ጋር ያላቸውን ግንኙነት በቅርብ ሁኔታ እንግዲህ ተመልክቷቸው ተረድቷቸዋል ማለት ነው። ስለዚህ ናቲ ያው የተመስገንና የትሁት ቅርርብ ስላየ እንግዲህ ለናቲ ትልቅ ጥያቄ ነው የሚሆንበት ማለት ነው። ስለዚህ ሁለቱ እንግዲህ እንደዚህ ተቀራርበውና ተገናኝተው ስለማያውቁ ያየው ነገር እንግዲህ ትሁት እሱን እየሸወደችና እንዳታለለች እንደሆነ ሊገባው ይችላል ማለት ነው። ናቲ በበኩሉ እንግዲህ በእርግጠኝነት ሆኖ እንግዲህ ትሁት የኔ ነች፣ እሷን ነው የማገባው፣ ከኔ በፍጹም አትወጣም በማለት እንግዲህ በእርግጠኝነት ለተመስገን እየተናገረው ነው ያለው ማለት ነው። ሆኖም ግን ተመስገን እንግዲህ ትሁትን ከናቲ እጅ እንደሚያወጣትና ወደ ራሱ እንደሚያደርግ በእርግጠኝነት ነው ውስጡን ያሳመነው ማለት ነው። እንግዲህ እንደዚህም ብሎ ለናቲ ነግሮታል። አንተ እንደዚህ ብትለኝ እኔ መቼም ይሁን እና ትሁትን ወደ ራሴ እንደማመጣት እርግጠኛ ሆኜ እነግርሃለሁ ብሎታል ማለት ነው። አሁን ላይ ትሁት እንግዲህ የተመስገን ነገር እንግዲህ ልቧ ወደ ተመስገን ስለተመለሰው የሚያደርገው ነገር እንግዲህ እያበሳጫትና እያናደዳት ነው ያለችው ማለት ነው። አባዬ በበኩሉ እንግዲህ የሚስቱ ወደ ቤት መመለሷ በጣም ደስተኛ ነው የሆነው ማለት ነው። በእርግጥም ደግሞ የሚያሳዝነው ነገር እንግዲህ እሷ ወደ ድሮ ማንነቷ ለመመለሷ እንግዲህ ሁሉንም እያበሳጨና ሁሉንም ብሶት ውስጥ እያስገባቸው ነው ያለው ማለት ነው። ምናልባት የአባዬ ሚስት እንግዲህ ሕክምና ተደርጎላት ወደ ድሮ ማንነቷ ከተመለሰ እንግዲህ በፊት በልጅነታቸው ያሳለፉት ፍቅርና ያው በፊት ሲያደርጉት የነበሩትን ነገር ካገኘች እንግዲህ አሁን ላይ ለአባዬ ደስታ የሚሆን ይሆናል ማለት ነው። ናቲ በበኩሏ እንግዲህ የአባዬ ሚስት ጋር ለመቀራረብ እና እሷ በምትፈልግበት ሰዓት እንግዲህ በማንኛውም ሰዓት ከጎኗ እንደሆነ ያው እሱ እንዲቀራረቡ እያደረገ ነው ያለው ማለት ነው። ምናልባት እንግዲህ ናቲና የአባዬ ሚስት እንግዲህ በጣም ከተቀራረቡ በኋላ ጊዜ እንግዲህ ያው ቤቱን ሰላም የሚነሳና ተንኮል የያዘ ነገር ሊያመጣ ይችላል ናቲ ማለት ነው። እንግዲህ ናቲ ያው ከሁሉም ለይቶ የአባዬ ሚስት ጋር ለመቀራረብ ያሰበበት መንገድ እንግዲህ የሆነ ተንኮል አስቦ እንግዲህ ያንን ነገር ለመሸረብ ካልሆነ በስተቀር እንግዲህ ከእሷ ጋር ምንም የማያገናኛቸው ነገር እንግዲህ ወስዶ እጁንም እንድታይ ያው ለስላሳ ሁሉ ግብዣ ሲያደርግላት ነበረ ማለት ነው። እንግዲህ እድል ያው
የአባዬ ሚስትና ናቲን በሚገናኙበት ሰዓት ምንም ደስተኛ አልሆነችም። ምክንያቱም ናቲን ከዚህ በፊት ስለምታውቀው አሁን ላይ ይዞ የሚመጣው ነገር ተንኮል ሊሆን ስለሚችል እንግዲህ የሁለቱ ግንኙነቶችን በፍጹም አልፈለገችም። ምክንያቱም ናቲን ከዚህ በፊት ስለምታውቀው አሁን ላይ እየፈራችው ነው ተመስገንን እየጠየቀችው ያለችው ማለት ነው። ትሁት ግን ያው ምንም ነገር ስላልገባት አሁን ላይ የሁለቱ ግንኙነት እሷ ናቲን በመፍራት እሱን በምትጠይቅበት ሰዓት እንግዲህ ያው ትሁት በማታውቀው መንገድ ያው ቅናት ውስጥ ገብታለች ማለት ነው። እድል እንግዲህ ይህንን ነገር የምታደርገው ተመስገን እንግዲህ ከዛ መጥፎ ውስጥ ስላወጣትና ናቲን ደግሞ በጣም ስለምትፈራው ነው። ይሄንን ነገር ያው ናቲን ስለምትፈራው እድልን ያው ተመስገንን ብዙ ነገሮችን ትጠይቀዋለች ማለት ነው። ትሁት እንግዲህ የሁለቱ ግንኙነት ያላቸው ይመስሏት እንግዲህ ያው ብስጭት ውስጥ ገብታለች ማለት ነው። ሆኖም ግን እንግዲህ ተመስገን ለእድል ያለው ቦታ እንግዲህ በጣም የሚያበሳጭና የሚያናድድ ነገር ነው ማለት ነው። ምክንያቱም እሱ ያው ሁለቱ የመቀራረባቸው ሁኔታ በጣም ተቀራርበዋል ማለት ነው። ከዚህም አልፎ ቤተሰቦችሽን ፈላልጌ ከቤተሰቦችሽ ትገናኛለሽ በማለት እየነገራት ነው ያለው ማለት ነው። ትሁት የሁለቱን ግንኙነት በማየት እንግዲህ ሁለቱ የሆነ ነገር አላቸው ብላ ስላሰበች አሁን ላይ ብስጭት ውስጥ ነው የገባችው ማለት ነው። እድል እንግዲህ አሁን ላይ ቤተሰቦቿ ቢገኙም ባይገኙም ምንም ቦታ ልትሰጠው አትችልም ማለት ነው። ምክንያቱም የአባዬን ሚስት ያው እንደ እናትና ልጅ ስለሚተያዩ ከስጋ ይልቅ ሁለቱ ስለተቀራረቡ ሁለቱ በፍጹም መለያየት አይፈልጉም ማለት ነው። እድል እንግዲህ ቤተሰቦቿ ከተገኙ በኋላ ያው እድልና የአባዬ ሚስት እንደሚለያዩ ውስጧ ስለገባት እንግዲህ ያው ይሄ ነገር ደግሞ በፍጹም አላስደሰታትም ማለት ነው። ምክንያቱም እድል ያው ቤተሰቦቿ ከተገናኙ ሁለቱ እንደሚለያዩ ነው ያው የአባዬ ሚስት እየገመተች ያለችው። ሆኖም ግን ቤተሰቦቿ መገኘት ይኖርባቸዋል ብላ ነው የምታስበው። ምክንያቱም እንደሷ ሞታለች ተብላ የተባለች ሴት እንግዲህ አሁን ላይ ቤተሰቦቿ በህይወት አለች ብለው በሚሰሙበት ሰዓት ምን አይነት ፍቅርና ምን አይነት ሁኔታ ውስጥ እንደሚገቡ ስላሰበች እንግዲህ ግዴታ ቤተሰቦቿን እንደሚገኙ ነው ውስጧ እያሳመነችው ያለችው ማለት ነው። የሚገርመው ደግሞ ሁለቱ ያላቸው ፍቅርና የእናትና የልጅ ፍቅር በጣም የሚደነቅ ነገር ነው ማለት ነው። ሆኖም ግን እንግዲህ ተመስገን ያው የሚፈልገው ነገር እድል ገጥሞት ያው እድልን ከቤተሰቦቿ ካገናኘ ያው ቤተሰቡ ሁሉ ደስተኛ ነው የሚሆነው ማለት ነው። እንግዲህ ሁለቱ እንለያያለን ብለው እንግዲህ የራስን ፍላጎት ፈልገው ሁለቱ ተለያይተን አብረን መኖር አንችልም በማለት እንግዲህ ይሄንን ነገር ስላሰቡ ሁለቱም የእድል ቤተሰብ እንዳይገኙ መፈለግ እንግዲህ የራስን ጥቅም ማስቀደም ይመስላል ማለት ነው። እድል እንግዲህ አሁን ላይ የምትፈልገው ነገር ቤተሰቦቿ እንዲገኙላት ስላልፈለገች እንግዲህ የራስሽን ፍላጎት ማስቀደም አይኖርብሽም በማለት ተመስገን እንግዲህ ቤተሰቦችሽ መገኘት ይኖርባቸዋል የራስሽን ፍላጎት ብቻ ማስቀደም አይኖርብሽም በማለት እየተናገረ ነው ያለው ማለት ነው። ምናልባት እንግዲህ የእድል ቤተሰብ ተገኝቶ እንግዲህ ቤተሰቡን በሙሉ ዳግም እንግዲህ ደስተኛ ሊያደርጋቸው ይችላል ማለት ነው። አሁን ላይ ተመስገን እንግዲህ ያልገባው ነገር ትሁት በሱ ነገር እንደዚህ እንደምትሆን በፍጹም የገባው አይደለም ማለት ነው። ምናልባት ገብቶት እንግዲህ ይሄንን ነገር የምታደርገው ነገር ለሱ እንደሆነ ከገባው እንግዲህ ሁሉም ሙሉ በሙሉ ትኩረቱ ወደ እሷ ሊሆን ይችላል ማለት ነው። ትሁት እንግዲህ በጣም የሚያበሳጫትና የሚያናድዳት ነገር እንግዲህ እንደ በፊቱ ለምንስ አይለማመጠኝም ለምንስ አይለምነኝም እያለች ውስጧን እያስበሳጨችው ያለችው። ሆኖም ግን ያው የሰው ልጅ አንድን ነገር ምንም ነገር ቢሆን ፍቅር ቢኖርም እንግዲህ አንድ ነገር ሊሰለች ስለሚችል እንግዲህ ሰልችቶት ይሆናል ማለት ነው።
ተመስገን ግን ያው እሷ በምታስበው መንገድ አይደለም ውስጡ ያለው ማለት ነው። አሁንም ቢሆን ተመስገን ትሁትን በጣም ይወዳታል፣ ወደ ራሱ መመለስ ይፈልጋል ማለት ነው። እንግዲህ ያው ልመናውና ከዚህ በፊት ሲለምናት የነበረው ነገር ትንሽ ስለሰለቸው ለጊዜው አቁሞታል ማለት ነው። ምናልባት እንግዲህ ትሁት ያለቀሰችበትን መንገድ እንግዲህ ግልጽ አድርጋ ለተመስገን ከነገረችው ተመስገን እንግዲህ ሙሉ በሙሉ ያው የእድልን ቤተሰቡ መፈለጉን አቁሞ ወደ ትሁት ሊያደርግ ይችላል ማለት ነው። ናቲ እንግዲህ የትሁትና የተመስገንን ግንኙነት እንግዲህ በፍጹም አልወደደውም ማለት ነው። ምክንያቱም አሁን ላይ የሚያደርጉትን ግንኙነት እንግዲህ ናቲንና ትሁትን ሶስቱን የሚለያይና እስከ መጨረሻው የሚበጥስ መንገድ ሊሆን ይችላል ማለት ነው።